ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የፖለቲካ ፓርቲዎች በተደጋጋሚ የሚያቀርቡት በምርጫ የሚሳተፉ እጩዎች የድጋፍ ፊርማ ማሰባሰብ ሂደት የሚያስቀር ጥያቄን የሚመልስ አዋጅ ጸደቀ። በቀረበው የውሳኔ ሀሳብ የድጋፍ ፊርማ ማስቀረት ያስፈለገው በቂ ጊዜ ካለመኖር ነው ተብሏል። የኢፌዴሪ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1100/2011 ለማሻሻል የቀረበውን ረቂቅ አዋጅ ቁጥር 1397/2018 ተግባራዊ እንዲሆን በሙሉ ድምጽ አጽድቋል። ከዚህ ቀደም በነበረው አዋጅ 1162/2011 አንቀጽ 32 ንዑስ አንቀጽ 2 መሰረት የፖለቲካ ፓርቲዎች ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ለሚያቀርቧቸው እያንዳንዳቸው እጩዎች የድጋፍ ፊርማ እንዲያቀርቡ ይጠይቅ የነበረ ሲሆን መጪውን 7ኛው ጠቅላላ ምርጫ ለማካሄድ ከሚደረገው ዝግጅት አንዱ በምርጫ የሚሳተፉ የፖለቲካ ፓርቲዎች የሚያቀርቡት የድጋፍ ፊርማ ሲሆን የፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የድጋፍ ፊርማ ለማሰባሰብ የተደነገገው አንቀጽ እንዲታገድ የጽሑፍ ጥያቄ ማቅረቡን ተከትሎ አንቀጹ በመጪው ምርጫ ተግባራዊ እንዳይሆን ተወስኗል። የተለያዩ ተቃዋሚ የፖለቲካ ፓርቲዎች ለፓርቲ አባላት እንቅስቃሴ ደህንነት ዋስትና የሚሆን የተረጋገጠ ሁኔታ አለመኖሩና ከቦታ ቦታ ተንቀሳቅሶ የምርጫ ዝግጅት ለማድረግ አስቻይ ሁኔታ አለመኖሩን ሲጠቅሱ ከሚያነሱት ቅሬታ አንዱ የሆነው በሺዎች የሚቆጠር የድጋፍ ፊርማን ለእያንዳንዱ እጩ ማሰባሰብ የሚለው የሚገኝበት ቢሆንም በምርጫ 2013 ወቅት በኮቪድ-19 ወረርሽኝ ሳቢያ ቀሪ እንዲሆን የተወሰነው ድንጋጌ ለመጪው ምርጫ 2018 ደግሞ በቂ ጊዜ አለመኖር በሚል ምክንያት እንዲታገድ ነው የተወሰነው። በምክር ቤቱ የዛሬ ስብሰባ በዚህ ረቂቅ ማሻሻያ አዋጅ ላይ አስተያየት የሰጡት ብቸኛው የምክር ቤቱ አባልና የጉጃ ሕዝብ ዲሞክራሲያዊ ፓርቲ ተወካዩ ረዳት ፕሮፌሰር ገነነ ገደቡ አሁናዊ ሁኔታን ታሳቢ በማድረግ ለሀገር የሚጠቅም ውሳኔ ነው ሲሉ ማሻሻያውን ደግፈዋል። አዋጅ ቁጥር 1162/2011 አንቀጽ 32 ንዑስ አንቀጽ 2 መሰረት የፖለቲካ ፓርቲዎች ለሕዝብ ተወካዮችና ለክልል ምክር ቤቶች ለሚያቀርቧቸው እያንዳንዱ እጩ የድጋፍ ፊርማ እንደሚያቀርቡ የሚጠይቅ መሆኑ ይታወቃል። ይህ የድጋፍ ፊርማ ጥያቄ በ6ኛው ጠቅላላ ምርጫ በነበረው በኮቪድ-19 ወረርሽኝ ምክንያት በአዋጅ ቁጥር 1235/2013 ታውጆ ተፈጻሚ እንዳይሆን መታገዱ የሚታወስ ነው። አሁን ለ7ኛው ጠቅላላ ምርጫ ለማካሄድ ከሚደረገው ዝግጅት አንዱ በምርጫ የሚሳተፉ እጩዎች የሚያቀርቡት የድጋፍ ፊርማ ሲሆን በምርጫው ለመወዳደር ፍላጎት እንዳላቸው የሚገልጹ ፓርቲዎች በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል በተደጋጋሚ ጊዜ የድጋፍ ፊርማ ለማሰባሰብ ቅድመ ዝግጅት ጀምሮ እስከ ምርጫው እስከሚካሄድ ድረስ ባሉት ጊዜያት የሚሰሩ በርካታ ስራዎች በመኖራቸው የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የድጋፍ ፊርማ ለማሰባሰብ እንደሚቸገሩ በመግለጽ የድጋፍ ፊርማ ማሰባሰብ አስመልክቶ የተደነገገ አንቀጽ እንዲታገድ በጽሑፍ ጥያቄ አቅርበዋል። የፖለቲካ ፓርቲዎች ይህን ጥያቄ እያቀረቡ ባሉበት ሁኔታ የድጋፍ ፊርማ ማሰባሰብ ተግባራዊ ይደረግ ቢባል በምርጫ የሚወዳደሩ እና የሚሳተፉ የፖለቲካ ፓርቲዎችን ሁኔታ የሚጎዳ በመሆኑ ይህን ማስቀረት አስፈላጊ ስለሆነ አዋጁን ማሻሻል አስፈላጊ ሆኖ ተገኝቷል። ማሻሻያው የቀረበበት ሁኔታ ተገቢና ትክክለኛ ስለሆነ ቀደም ባሉት ጊዜያትም ምቹ ሁኔታዎች ስለሌሉ ቀሪ ቢደረግ የሚል ሀሳብም አስተያየትም ስናቀርብ ስለነበረ ያ ሁኔታ እንደ ሀገር ታይቶ ለሀገር በሚጠቅም መልኩ አሁን በተደረገው ማሻሻያ መልኩ ተሻሽሎ መቅረቡ በጣም ጠቃሚ ስለሆነ እኔም እንደ ምክር ቤት አባል የሚደግፈው ስለሆነ ቢጸድቅ እላለሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ በዛሬው የፓርላማ ውሎ ላይ እንደገለጹትም ለእጩዎች የድጋፍ ፊርማ ማሰባሰብ የሚለው ድንጋጌ እንዲቀር በተደጋጋሚ ፓርቲዎች ጠይቀውናል ያሉ ሲሆን የተደረገው ማሻሻያ የድጋፍ ፊርማ ማሰባሰብ ባለመቻል እንቅፋት የገጠማቸው የፖለቲካ ፓርቲዎችን ተጠቃሚ የሚያደርግ ነው ብለዋል። ጥያቄ በተደጋጋሚ ከሚያቀርቡበት ጉዳይ ውስጥ አንዱ የእጩዎች ድጋፍ ማሰባሰብ ነው። የእጩዎች ድጋፍ ማሰባሰብ እንደተባለውም ሞሽኑ ላይ እንደቀረበው ጊዜ የሚጠይቅ ጉልበት የሚጠይቅ እና ብዙ ጥረት ማድረግን የሚጠይቅ በመሆኑ ምክንያት ይሄ ጉዳይ ልክ በ2013 ታግዶ እንደነበረው ታግዶ እንዲቆይ በተደጋጋሚ ጥያቄ አቅርበዋል። የጋራ ምክር ቤትም እንደተባለው በጽሁፍም እንዲሁም በምናረጋቸው ግንኙነትም የሚያነሳው ጉዳይ ነው። ስለሆነም ይህን ጉዳይ አግዶ ማቆየት ለምርጫው አስቻይ የሆነ ሁኔታ ከመፍጠር አንጻርም ዴሞክራሲያዊነቱን ከማስፋት አንጻርም እና በዚህ ምክንያት ለመወዳደር የተቸገሩ ፓርቲዎችን ወደ ምርጫው እንዲገቡ እድል የሚፈጥርና በጣም ተገቢነት ያለው ስለሆነ ሞሽኑን የምክር ቤት አባላት ቢቀበሉትና በመሆኑም የፖለቲካ ፓርቲዎች ይህንን ጥያቄ እያቀረቡ የድጋፍ ፊርማው ተግባራዊ ይደረግ ቢባል በምርጫ የሚሳተፉ የፖለቲካ ፓርቲዎችን የሚጎዳ በመሆኑ አዋጅ ቁጥር 1162/2011 ታግዶ አዋጅ 1397/2018ን ተግባራዊ ማድረግ ማስፈለጉ ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽህፈት ቤትን ዛሬ ረፋድ ላይ የከበበው አርሚ 31 የተባለው የትግራይ ኃይሎች ክፍል ከሰዓት በኋላ ድምጽ ወያኔን ጨምሮ ዋና ዋና የክልሉ ተቋማትን ወደ መቆጣጠር መሸጋገራቸው ተሰምቷል። የጀርመን ድምጽ በስፍራው የሚገኘው ዘጋቢ ያደረሰውን መረጃ መሰረት አድርጎ እንደገለጸው የታጣቂዎቹ ፍላጎትና ግብ ምን እንደሆነ ባይታወቅም ዛሬ ረፋድ ላይ የክልሉ ፕሬዝዳንት ጽህፈት ቤትን በመክበብ የጀመሩትን እንቅስቃሴ በመቀጠል ከሰዓት በኋላ ድምጽ ወያኔ የተባለው ሚዲያ እንደተቆጣጠሩ በመቀጠልም ዋና ዋና የክልሉን ተቋማት መቆጣጠራቸውን ዘግቧል። የክልሉን ፕሬዝዳንት ጽህፈት ቤት የከበቡት የትግራይ የጸጥታ ኃይል አባላት ደሞዝ ዘግይቶብናል፣ በወቅቱ ይከፈለን የሚል ጥያቄ እንዳላቸው ሪፖርተር መቀለ ከሚገኙት ምንጮቹ ለማወቅ ችሏል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በአፍሪካ ህብረትና በኢጋድ አደራዳሪነት ውይይትና ድርድር ሲካሄድ መቆየቱ የተገለጸ ሲሆን በዚሁ መሰረት የክልሉ ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ የዘላቂ ሰላም ስምምነቱን ተፈራርመዋል። ርዕሰ መስተዳድሩ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ሁነት የተካሄደበት ቀን ነው ብለዋል። ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታን ይሰጣል ሲሉም ተናግረዋል። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለኝ ብለዋል። የአማራ ፋኖ ህዝባዊ ድርጅትን በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ባደረጉት ንግግር ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። ችግሮችና የሀሳብ ልዩነትን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ አለመሆኑን አስገንዝበዋል ሲል ኤፍቢሲ ዘግቧል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲ በበኩላቸው ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ ተናግረዋል። አዲሱ የግብር አዋጅ የትግራይ ነጋዴዎችን ሁኔታ ከግምት ውስጥ ያላስገባ በመሆኑ ተግባራዊ እንዳይደረግ ተጠየቀ። የፌዴራሉ መንግስት ያወጣው አዲሱ የግብር አዋጅ የነጋዴዎችን ወቅታዊ ሁኔታና የትግራይን ኢኮኖሚ ከግምት ውስጥ የማያስገባ በመሆኑ ተግባራዊ እንዳይደረግ ሲል የትግራይ ንግድ ዘርፍ ማህበራት ምክር ቤት ጠይቋል። ምክር ቤቱ ከ2 ዓመታት በላይ በተካሄደው ጦርነት ምክንያት የትግራይን የንግድ ማህበረሰብ ለማነቃቃት ጥረት እየተደረገ መሆኑን ገልጾ ከጥረቶቹ መካከል ኮሚቴ ተቋቁሞ ከጠቅላይ ሚኒስትር አብይ አህመድ ጋር የተለያዩ መድረኮች ተካሂደዋል ብሏል። በወቅቱም በትግራይ ነጋዴዎች መካከል የቀረበው ጥያቄ ፍትሐዊ መሆኑ በጠቅላይ ሚኒስትሩ በኩል ታምኖበት መፍትሄ ይሰጣቸዋል የሚል ምላሽ መሰጠቱንም ጠቁሟል።
በመግለጫው የፌዴራል መንግስት፣ የትግራይ ጊዜያዊ አስተዳደር፣ የኢትዮጵያ የንግድ ምክር ቤትና ዘርፍ ማህበራት ምክር ቤት፣ ሌሎችም ባንኮች በብድር የያዟቸውን ንብረቶች በጨረታ ማቅረባቸውን እንዲያቆሙና የትግራይ ነጋዴዎችን ሌሎች ጥያቄዎች እንዲመልሱ ጥሪ አቅርቧል። በትግራይ ያለውን ችግር በዘላቂነት ለመፍታት ባለሙያዎችን ያቀፈ የጥናት ኮሚቴ መቋቋሙም ተገልጿል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።